ሰው እውነትን የሚያስክደው ሃይማኖትን የሚያስረሳው ከወንድም ጋር የሚያጣላው ጾም እንዳንጾም ጸሎት እንዳንጸልይ የሚያደርገው ዲያብሎስ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገናናው አምላካችን የነገስታት ንጉስ የጌቶች ጌታ የአማልክት አምላክ ጥንት የነበረ አልፋ ወደፊትም የሚኖር ኦሜጋ ስሙ ከምድር እስከ አርያም የተመሰገነ ይሁን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን የጻድቃን የሰማዕታት የነቢያት ሐዋርያት የቅዱሳን መላእክት ወዳጆች ሁላችሁም በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ድምፅ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ። ቸርነትና ምሕረት ይቅርታና ርኅራኄ ልዩ የባህሪ ገንዘቡ የሆነ ሁላችንንም አምላካችን በእድሜያችን ላይ ይህችን ሰዓት ይህችን ዕለት ጨምሮ ስለሰጠን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ምልጃዋ ቃል ኪዳኗ ከሁላችን ጋር ይሁን። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔር ቢወድ ቢፈቅድ ቢረዳን በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ያለውን ቃል መነሻ አድርገን ይሆናል። የትምህርታችን ርዕስ የሚለው እንዲህ ነው፣ ከቀደመው መንገድ አትራቁ የሚል ነው። ከቀደመው መንገድ ምን አትበሉ? አትራቁ። ነቢየ እግዚአብሔር ኤርምያስ ይህንን አስመልክቶ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱ፣ የቀደመችሁትን መንገድ ጠይቁ፣ በእሷም ላይ ሂዱ፣ ለነፍሳችሁም እረፍት ታገኛላችሁ። ስለዚህ ለነፍሳችን እረፍት ለማግኘት ከቀደመችዋ መንገድ አለመራቅ ግዴታ ነው፣ የተወደዳችሁ የእግዚአብሔር ቤተሰቦች። ስለዚህ ነቢዩ ኤርምያስ ይህንን ነው የነገረን ማለት ነው እና ከቀደመው መንገድ አትራቁ ሲል ያ የቀደመው መንገድ ምንድን ነው? እውነት የምትመስል መንገድ አለች። ትክክለኛ ደግሞ የእግዚአብሔር እውነት የሚገለጥባት መንገድ አለች። መንገድ የሚለው ሃይማኖታችንን ነው። ነቢዩ ኤርምያስ የተናገረው ሃይማኖታችንን ነው። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱ፣ የቀደመችቱን መንገድ ጠይቁ፣ በእሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ። ለነፍሳችሁ ሰላም ታገኛላችሁ። ለነፍሳችሁ ደስታ ታገኛላችሁ። ለነፍሳችሁ ነፃነት ታገኛላችሁ ብሎ ያችን የቀደመችቱን መንገድ ነቢዩ ኤርምያስ ነግሮናል። ስለዚህ ዛሬ የምንጓዘው ያችን የቀደመችቷን መንገድ ይዘን ነው ማለት ነው። ጌታችን አምላካችን ኢየሱስ ክርስቶስ ወደ ጥፋት የሚወስደው መንገድ ሰፊ ነው ይላል ማቴዎስ ወንጌል ምዕራፍ 7 ላይ። ወደ ሕይወት የምትወስደው መንገድ ግን ጠባብ ነች። ወደ ጥፋት የሚወስደው መንገድ ሰፊ ስለሆነ የሚገቡና የሚወጡ ብዙ ናቸው። ወደ ሕይወት የምትወስደው መንገድ ግን ቀጭን ስለሆነች የሚገቡባትና የሚወጡባት ጥቂቶች ናቸው ነው ያለው። አያችሁ፣ ያቺ ቀጭኗ መንገድ ምን አላት ያልን እንደሆነ ፍቅር አላት፣ ትሕትና አላት፣ ይቅርታ አላት፣ ጾም አላት፣ ጸሎት አላት፣ ስግደት አላት። እንደፈለገ እንደ እንስሳ መሆን አይቻልም። ሕገ እግዚአብሔርን ፈቃደ እግዚአብሔርን አክብሮ መኖርን ይጠይቃል። ስለዚህ ያችን ነው ከቀደመው መንገድ አትራቁ የሚለን። የመጀመሪያዋን መንገድ እግዚአብሔር ለአባቶቻችን የሰጣትን እነ አብርሃም እነ ይስሐቅ እነ ያዕቆብ የተጓዙባትን እግዚአብሔርን ያገኙባትን ነቢያት ከእግዚአብሔር ጋር የተነጋገሩባትን ያችን መንገድ ነው። ስለዚህ ከቀደመችው መንገድ አትራቁም ይላል። በዚህ በይሁዳ መልእክት ምዕራፍ 1 ቁጥር 3 ላይ ስለ መዳናችን ልጽፍላችሁ ወድጄ ነበረ ይላል። ስለ መዳናችን ስለ መስቀል ላይ ስለተከፈለው ዋጋ ስለ መዳናችን ልጽፍላችሁ ወድጄ ሳለ
ነገር ግን አለ አንድ ጊዜ ለቅዱሳን ስለተሰጠችው ሃይማኖት እንድትጋደሉ እመክራችኋለሁ ነው ያለው። ያቺ አንድ ጊዜ ስለተሰጠችው ሃይማኖት፣ አንድ ጊዜ ስለተሰጠችው እውነት፣ አንድ ጊዜ ስለታወጀችው መንገድ እንድትጋደሉ። ተጋድሏችን ደግሞ ከስጋና ከደም ጋር አይደለም፣ ከዲያብሎስ ከረቀቀው ካጋንንት መንፈስ ከዲያብሎስ ጋራ ነው። ክርስቲያኖች ማህተብ የሚያስበጥሰው፣ እውነትን የሚያስክደው፣ ሃይማኖትን የሚያስረሳው፣ ከወንድም ጋር የሚያጣላው፣ ጾም እንዳንጾም ጸሎት እንዳንጸልይ የሚያደርገው ዲያብሎስ ነው። ቤተ ክርስቲያን ሄደን ተሳልመን እንዳንመጣ እግራችን የሚያስረው ዲያብሎስ ነው። ስለዚህ ውጊያችን ከስጋና ከደም ጋር እንዳልሆነ ልናስተውል ያስፈልጋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ፣ እኔ ዓለምን ድል አድርጌአለሁ፣ በዓለም ያለውን ሁሉ አሸንፌአለሁ፣ እናንተም ታሸንፉታላችሁ። ከዓለም ስላልሆናችሁ የኔ ስለሆናችሁ የሚወደኝ ቢኖር ራሱን ይካድ፣ የሚወደኝ ቢኖር ራሱን ይጥላ፣ የመስቀሉን የመከራውን መስቀል ተሸክሞ ይከተለኝ በኋላዬ ነው ያለው። ይከተለኝ። ያንን መንገድ ጌታችን አምላካችን ኢየሱስ ክርስቶስ የተጓዘበትን መንገድ ነው የምንጓዘው። ጌታችን ኢየሱስ ክርስቶስ ኑሩበት ያለንን መንገድ ነው የምንሄደው። ይህ መንገድ እኔ ነኝ ነው ያለው። ይህ መንገድ እኔ ነኝ፣ እኔ ራሴ ነኝ ያለው። ስለዚህ ነቢዩ ኤርምያስ በመንገድ ላይ ቆሟል። ሰው በሃይማኖት ቆሞ ነው የሚጸልየው። መጀመሪያ የሚቀድመው ከምግባር የሚቀድመው ሃይማኖት ነው። ከምግባር የሚቀድመው ሃይማኖት ነው። ሃይማኖት ሳይቀድም ምግባር ሊከተል አይችልም። መሰረት ሳይኖር ቤት አይሰራም አይደል? ክርስቲያኑ መሰረት መኖር አለበት። መሰረት በሌለበት ግድግዳ ማቆም አይቻልም። ጣራ ቆርቆሮ መምታት አይቻልም። ስለዚህ የመጀመሪያው ምንድነው ያልን እንደሆነ ሃይማኖት ነው። ሃይማኖት ሐዋርያው ቅዱስ ጳውሎስ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት አለ። አንድ ጌታ አለ። ጌታ አንድ ነው። ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው ዓለምን የሚገዛው እሱ በመስቀል ላይ የተሰቀለው ሞትን በሞቱ አጥፍቶ ሞትን መውጊያ ሰብሮ ሞትን ድል አድርጎ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የተነሳው እሱ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ነው። የሞትን መውጊያ የሰበረው፣ ሲኦልን የበረበረው፣ ነፍሳትን ነፃ ያወጣው፣ ለ5500 ዘመን ተዘግታ የነበረችውን ገነት የከፈተው ጌታ እሱን ነው የምናምነው። የኛ መንገድ እሱ ነው። የኛ ማረፊያ እሱ ነው። የኛ እረፍት እሱ ነው። የኛ ደስታ እሱ ነው። የኛ ሰላም እሱ ነው። ስለዚህ ከስጋና ከደም ጋር አይደለም ጸባችን፣ ከረቀቀው ካጋንንት መንፈስ ጋር ነው። ያጋንንት መንፈስ ደግሞ ስንጾም ስንጸልይ ሊበሳጭ ይችላል፣ ሊቃጠል ሊናደድ ይችላል። ይናደድ ይቃጠል፣ ምን ቸገረንኛ? ስራችንን መስራት ነው። ጾማችንን መጾም ነው። ጸሎታችንን መጸለይ ነው። ስግደታችንን መስገድ ነው። መጽዋታችንን መመጽወት ነው። አስራት በኩራታችንን ማውጣት ነው። በእምነታችን መጽናት ነው። ለወንድሞቻችን ለእህቶቻችን በጎ ነገር ማድረግ ነው። ክርስቲያኖች የመዳን ቀን ዛሬ ነው፣ እሱም አሁን ነው አይደል የሚለው። ስለዚህ ዛሬ ነው ጽድቅ መስራት የሚያስፈልገው፣ ዛሬ ነው። እጅ ሳይታሰር፣ ዓይን ከማየት ሳይከለከል፣ አንደበት ከመናገር ሳይከለከል፣ እግር ከመሄድ ሳይከለከል ዛሬ ነው የመዳን ቀን፣ ዛሬ ነው፣ እሱም አሁን ነው አይደል የሚለው። ስለዚህ የቀደመችቱን መንገድ መርሳት የለብንም። አባቶቻችን የተጓዙባትን፣ ነቢያት የተጓዙባትን፣ አበው እና አብርሃም እና ይስሐቅ የተጓዙባትን፣ አብርሃም የተጓዘባትን መንገድ አብርሃም ተጓዘ ይላል እኮ ወገኖች። የአብርሃም ከካራን ወደ ከነዓን መውጣት እኮ የሃይማኖት ጉዞ ነው። እስራኤላውያን ከምድረ ግብፅ ወደ ኢየሩሳሌም መውጣታቸው ሃይማኖታዊ ጉዞ ነው። ሃይማኖታዊ ጉዞ ነው። የተወደዳቸው የእግዚአብሔር ቤተሰቦች ዛሬ እኛም ከገባንበት የኃጢአት አረንቋ እንውጣ። ከክፉ ልማድ ከመጥፎ ልማድ እንውጣ። ከማይጠቅም ከማይረባ በጎ ክብርም ከማያስገኝ ወደ በጎ ነገር ከማይመራ ነገር ከመጥፎ ነገር ወጥተን እግዚአብሔርን ለማግኘት መገስገስ ያስፈልጋል። እግዚአብሔርን እንዴት ነው የማገኘው ልንል እንችላለን። እግዚአብሔርን እንዴት ነው የምናገኘው መሰላችሁ? የተወደዳቸው እግዚአብሔር ቤተሰቦች እግዚአብሔርማ ካጠገባችን እኮ ነው ያለው፣ ከኛ ጋር ነው ያለው። እግዚአብሔር አብሮን ባይሆን ኑሮማ ጠላቶቻችን አጥፍተውን ነበር፣ ጨርሰውን ነበር እኮ።
እግዚአብሔር ግን ከኛ ጋር ስለሆነ መሽቶ ይነጋልናል። ወጥተን እንገባለን፣ ሰርተን እናገኛለን። ስለዚህ እግዚአብሔር ከኛ ጋር ነው። እግዚአብሔርን ፍለጋ አንወጣም። እግዚአብሔር ከኛ ጋር ነው። ልበ አምላክ ቅዱስ ዳዊት እግዚአብሔር ከኔ ጋር ነው አይደል ያለው? እግዚአብሔር ከኔ ጋር ነው፣ አይለየኝም። ቀን ሌሊት የሚጠብቀኝ እሱ ነው። ቀንና ሌሊትን እያፈራረቀ ወጥቼ እንድገባ እያደረገ እግዚአብሔር ከኔ ጋር ነው። ስለዚህ ያንን የቀደመ መንገድ መርሳት የለብንም። ዛሬ ሰዎች በአንድም በሌላ መንገድ ከሃይማኖታቸው ፈቀቅ እያሉ ማተባቸውን እየበጠሱ የማይሆን ነገር ውስጥ እየገቡ ነው። ይሄ ለምን ክርስቲያኖች ለምን አይሆንም? እግዚአብሔር የማይወደውን ነገር ልንፈጽም አንችልም። ብዙ ሐሰተኞች ክርስቶሶች ይመጣሉ፣ ሃይማኖት የሚያስቀይሩ ብዙ ሐሰተኞች ነቢያቶች ይመጣሉ። ከነሱ ተጠንቀቁ ነው የሚለው በማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ እስቲ ተመልከቱት። በስሜ ይመጣሉ፣ ቢቻላቸውስ የተመረጡትን እንኳን ለማሳት ምልክት ያሳያሉ። ሰይጣን ለወዳጁ ቅርብ ነው፣ ምልክት ሊያሳይ ይችላል። የሙሴ በትር እኮ እባብ ሆናለች። የሙሴ በትር እባብ ስትሆን እነዛ የግብፅ ጠንቋዮች በትራቸው ምን አደረጉ? እባብ አደረጉ። በትራቸውን እባብ አድርገዋል። ግን ሁለተኛ የሙሴ በትር እባብ ስትሆን የእነሱ በትሮች ግን በሙሴ በትር ተውጣለች። ሰይጣን ሊውተረተር ይችላል፣ ሊሞክር ይችላል። ግን መጨረሻው ጥፋት ነው። ሰይጣን አቅም የለውም። ሰይጣን ደካማ ነው። ሰይጣን ደካማ ነው። ስለዚህ ብዙ ሐሰተኞች በዚህ ዓለም መጥተዋል፣ ሊያታለሉ፣ ሊያጭበረብሩ። ከፍሬያቸው ታውቋቸዋላችሁ። ከሐሰተኞች መምህራን ራሳችሁን ጠብቁ ነው ያለው። ከፍሬያቸው ጾም አያስፈልግም ሲሉ፣ ጸሎት አያስፈልግም ሲሉ፣ ስግደት አያስፈልግም ሲሉ፣ ምጽዋት አያስፈልግም ሲሉ፣ ጌታ ጾሞልናል ጾም አያስፈልግም ሲሉ ከፍሬያቸው ታውቋቸዋላችሁ። እነዚህ ሆዳቸው አምላካቸው ናቸው። ሆዳቸውን የሚያመልኩ ናቸው። ሁሉን ለክርስቶስ የሚሰጡ ናቸው። ጌታችን ኢየሱስ ክርስቶስ ጾም የሚገባው ሆኖ አይደለም የጾመው፣ ለአርያ ለምሳሌ ነው። በጾምና በጸሎት ጠላታችሁን ድል ታደርጉታላችሁ፣ ጠላታችሁን ታሸንፉታላችሁ ሲል እኮ በጾም በጸሎት ጠላት ዲያብሎስን ድል አድርጎ አሳየን አይደል? ስለዚህ እኛም በጾም በጸሎት ጠላታችንን ዲያብሎስን ድል ማድረግ ማሸነፍ፣ የዓይን አምሮቱን የሥጋ ፍላጎቱን ማስወገድ፣ በእምነታችን ጸንተን መቆም። ምንም እንኳን ኃጢአተኛ ብንሆን በእምነታችን ግን መጽናት አለብን። ወርቅ ጭቃ ላይ ቢወድቅ አንድ ቀን ከጭቃው ተነስቶ ሲታጠብ ወርቅ ሆኖ ይገኛል። ክርስቲያንም በኃጢአት ቢጨማለቅና በኃጢአት ቢወድቅ አንድ ቀን ንስሐ ሲገባ እንደ ወርቁ ይጠራል። ስለዚህ ኃጢአተኛ ነኝ፣ በደለኛ ነኝ፣ እግዚአብሔር ይቅር አይለኝም፣ አይምረኝም፣ ወደ እውነተኛዋ መንገድ አልመጣም ብለን መቅረት ተገቢ አይደለም። ይሄ አይገባም። በሽተኛ ሲታመም ወየት ይሄዳል? ሆስፒታል ይሄዳል፣ ጸበል ቦታ ይሄዳል። ከዛ መድኃኒት ያገኛል። ጸበል ቦታ ሲሄድ ይጠመቃል፣ በመስቀል ይዳበሳል፣ እምነቱን ይቀባል፣ ቅባ ቅዱስ ይቀባል፣ ድኖ ተፈውሶ ወደ ቤቱ ይመጣል። ወደ ሐኪም ቤትም ሲሄድ የሚቆረጥ ከሆነ ይቆረጣል፣ የሚበጣ ከሆነ ይበጣል፣ የሚቀደድ ከሆነ ይቀደዳል፣ መድኃኒት የሚወጋ ከሆነ ይወጋል። ከዛ ድኖ ተፈውሶ ይመጣል። ስለዚህ በኃጢአት የወደቅን ሁላችንም መድኃኒት ወደሚገኝበት ወደ ቅድስት ቤተ ክርስቲያን መሄድ ነው። እውነተኛዋ መንገድ እሷ ነቻ። የምታሳርፍ ሀብታም ድሃ ማትል፣ ትንሽ ትልቅ ማትል። በቤተ ክርስቲያን ትልቁ ስጦታ ምንድነው ያላችሁኝ እንደሆነ የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። የጌታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ደግሞ ለሁሉም ነው የሚታደለው። ትንሽ የለ ትልቅ የለ፣ ቋንቋ፣ ዘር፣ ቀለም የማይለይበት አምኖ ለመጣ በ40 እና በ80 ቀኑ ልጅነትን ለተቀበለ ሁሉ የክርስቶስ ተከታይ የሥላሴ ልጅ ለሆነ ሁሉ ክርስቲያን ለሆነ ሁሉ ሕጉን ስርዓቱን ጠብቆ ቀኖና ቤተ ክርስቲያንን አክብሮ የመጣ በቅቻለሁ፣ ንስሐ ገብቻለሁ፣ ከንስሐ አባቴ ተገናኝቻለሁ ብሎ ለመጣ ሁሉ ሥጋውን ደሙን ትሰጠዋለች። ከዚህ በላይ መድኃኒት የለም። የተወደዳቸው እግዚአብሔር ቤተሰቦች፣ ስለዚህ ሁላችንም ያችን የቀደመችቷን መንገድ መርሳት የለብንም። ነቢያት እኮ ጾመዋል፣ ሐዋርያት እኮ ጾመዋል፣ ደቂቀ ነቢያት ጾመዋል፣ አበይተ ነቢያት ጾመዋል፣ ሐዋርያት ጾመዋል፣ 72ቱ አርድእት ጾመዋል፣ 318ቱ ሊቃውንት ያንን አርዮስን ሲያወግዙ ጾመዋል፣ ጸልየዋል። ስለዚህ እነሱ በተጓዙበት መንገድ ነው የምንጓዘው። የቀደመችቱ መንገድ መርሳት የለብንም። ዛሬ መከራ ስለበዛ፣ ስራ ስለጠፋ፣ ሰዎች ስለጠሉን፣ ስለገፉን አይምሰለን። እግዚአብሔር ከኛ ጋራ ነው።
ሰው ቢጠላን እግዚአብሔር አይጠላንም። ሰው ሊያጠፋን ቢመጣ እግዚአብሔር እንዳንጠፋ ያደርጋል። ስለዚህ ሁላችንም በእምነታችን ፍጹም ክርስቲያን ልንሆን ነው የሚያስፈልገው። በሐዋርያት ሥራ ምዕራፍ 9 ቁጥር 1 ጀምሮ ስንመለከት ያ ሳውል የተባለው በመጀመሪያ ጳውሎስ ከመባሉ አስቀድሞ ክርስቲያኖችን ያሳድድ ነበረ። ጌታችን አምላካችን ኢየሱስ ክርስቶስ በዛ በጎዳናው በመብረቅ መታው ይላል፣ አስደነገጠው ይላል። ሳኦል 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 አለ። ለምን ታሳድደኛለህ? ጌታ ሆይ ማነህ ሲለው የምታሳድደኝ እኔ ናዝሬቱ ኢየሱስ ክርስቶስ ነኝ። ስለዚህ ብረቱን ብትረግጠው ላንተ ይብስብሃል። ስለምን ታሳድደኛለህ አለ። ክርስቲያኖችን ነው እኮ የሚያሳድደው። ክርስቲያንን የሚያሳድድ ሁሉ ክርስቶስን ነው የሚያሳድደው። ኢየሱስ ክርስቶስ ደግሞ አልፋና ኦሜጋ ነው፣ መንገድ ነው፣ ሕይወት ነው፣ የዘላለም አባት ነው፣ የዘላለም ንጉሥ ነው፣ ማረፊያ ነው። የድሆች መጠጊያ፣ አባት እናት የሌለውን ሕፃን የሚያሳድግ፣ ወላጅ አልባ የሆነውን ሕፃን የሚንከባከብ፣ ጧሪ ቀባሪ የሌላቸውን አረጋውያንን የሚደግፍ፣ እውሩን አሞራ የሚመግብ ጌታ፣ አይነ ኩሉ ነፍስ ሲፎኪአከ የሁሉም አይን አንተን ተስፋ ያደርጋል ተብሎ የተነገረለት አምላክ። ስለዚህ የቀደመችቱን መንገድ ልንረሳ አልተፈቀደልንም፣ አልታዘዝንም። በእምነታችን ልንጸና ነው የሚያስፈልገው። የተወደዳቸው እግዚአብሔር ቤተሰቦች በእምነታችን ልንጸና ነው የሚያስፈልገው። ደካሞች ልንሆን እንችላለን። እናንተ እንደምትፈልጉት ላናገለግል እንችላለን። ግን እግዚአብሔር ደግሞ ለሚያስፈልጋችሁ ሁሉ እግዚአብሔር ዝግጁ ነው። እግዚአብሔር ሁል ጊዜ ለልጆቹ አይኖቹ የተገለጡ ናቸው። እግዚአብሔር ለኛ ለልጆቹ የሚያስፈልገውን አዘጋጅቷል። የሚያጎልብን የሚቀንስብን ነገር የለም ከኃጢአት ብቻ በስተቀርኩ ነው። አዎ ኃጢአት አትስሩ አለ እንጂ ወገኖቼ፣ ሰርታችሁ አትቀየሩ፣ ሰርታችሁ አትለወጡ፣ ተመራችሁ ውጤት አታምጡ፣ ነግዳችሁ አታትርፉ፣ ወጣችሁ ወርዳችሁ በላባችሁ በወዛችሁ አትኑሩ አላለም። በላባችሁ በወዛችሁ ኑሩ ነው ያለው። ስለዚህ ሁላችንም ተዋህዶ ሃይማኖታችን ልንጠብቅ ያስፈልጋል። በእምነታችን ልንጸና ያስፈልጋል። ሃይማኖታችንን ልንጠብቃት ያስፈልጋል። አዎ በዚህ ዓለም ለኛ ለክርስቲያኖች ትልቁ ትርፋችን ሃይማኖታችን ነው። በ40 እና በ80 ቀናችን መተን ቤተክርስቲያን ልጅነት ይሰጠናል፣ ስም ይታደለናል፣ ስም ይሰጠናል። በዓላችን በትልቅ አከባበር ይከበርልናል። ስንዳር ደግሞ ቤተክርስቲያን አሳምራ አሱባ ትድረናለች። ስንሞት በጸሎት በዝማሬ በምስጋና በቅዳሴ በክብር ትሸኘናለች። ባጠገቧ ስጋችንን እንዲያርፍ ታረጋለች ቤተክርስቲያን። ታዲያ ከዚች ቤተክርስቲያን ወዴት ነው ፈቀቅ የምንለው? ጅራፉ ስለበዛ፣ ጧሂዎች ስለበዙ፣ ክፎች ስለበዙ፣ ሐሰተኞች ስለበዙ እውነት አይምሰለን። ዘመን ጊዜ አግኝተው እነሱ እንደፈለገው ስለለፈለፉ እውነት የያዙ አይምሰሏችሁ። እውነት ያለበት ቦታ አለ። እውነቱ አንዲት ነች፣ እሷም ተዋህዶ ነች። ስለዚህ እኛ ግን በእምነታችን ነው ልንጸና የሚያስፈልገው፣ ሃይማኖታችንን ነው ልንጠብቅ የሚያስፈልገው። ስለዚህ የቀደመችቱን መንገድ አትርሳ አለ። እንዳንረሳ እግዚአብሔር ይርዳል። ሃይማኖት መሰረት ነው ብያችኋለሁ። ምግባር ጣራና ግድግዳ ነው ብያችኋለሁ። በእምነታችን ጸንተን በምግባር ቀንተን እንድንኖር እግዚአብሔር አምላካችን በቸርነቱ ይርዳን። የሁላችንንም መጨረሻችንን ያሳምርልን አምላካችን። ቸርነቱ ምሕረቱ ከሁላችን ጋር ይሁን። የወጡትን ይመልስልን፣ የታሰሩትን ያስፈታልን፣ የታመሙትን ይፈውስልን፣ የተጨነቁትን ያረጋጋልን፣ ረሃብን፣ ቸነፈርን፣ ጦርነትን፣ ስቃይን፣ መከራን፣ ስደትን፣ መፈናቀልን ከሀገራችን ከኢትዮጵያ ያጥፋልን ወገኖቼ። ስለዚህ በርትታችሁ ጠንክራችሁ ጸልዩ። አይዟችሁ፣ ጨለማው ያልፋል፣ ብርሃን ይመጣል፣ ደስታ ይመጣል፣ ሰላምን እግዚአብሔር ያመጣል። ለዚች ምድር፣ ለዚች ሀገር፣ ለዚች ቤተክርስቲያን እግዚአብሔር ያስባልና አምላካችን ልዑል እግዚአብሔር ከሁላችን ጋር ይሁን። የቀደመችቱን መንገድ አትርሳ። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።